ሚሪያም በረሽሙ ከተነፈሰች በኋላ እጇ ላይ ያለውን ሰዓት ደጋግማ ተመለከተች። ጥሎባት አንድ ቦታ ላይ ብቻዋን ተቀምጣ ሰውን መጠበቅ ይሆንላት። በተለይ አካባቢ በሰዎች የተሞላ ከሆነ ውስጧን አንዳች ነገር ይረብሻት ነበር። አንዳንዴ አዲሱን ባህሪዋን ስታስበው ለራሷም ግርም ይላታል። ከትዳርና ከልጆች በፊት መጽሐፏን ይዛ አንዳንዴም ላፕቶፑን ይዛ ወጣ ብላ ደስ ከሚልና ግርግር ካልበዛበት ካፌ አረፍ ብላ መስራት በታዘወትር ሴት ነበረች። ሆኖም አሚርን ከተዋወቀችበት ጊዜ በኋላ እሷነቷ ግልጽ ነገር ማድረግ ይከብዳት ነበር። ምክንያቱም አብዛኛውን ጊዜ ከፍቅረኛዋ ጋር የማሳለፍ እድሉ እየሰፋ የመጣ ስለነበር ነው። ሚሪያም ቀስ በቀስ የነበራት ማንነት እየቀነሰና በአሚር ጥራ ስር የተቀረጸች መጣለች። እሱ የሚወደው እና እሱ ሁለመኗ የሚፈልጋት አይነት ሴት ሆና አርፈዋለች። ለዛም ነው ካፌ ውስጥ ካለምንም እቅድ ብቻዋን ተቀምጣ የራሷን ጊዜ ማሳለፍ ክር ያለ ነገር የሚሆንባት። ካለምንም ምክንያት የሆነ ቦታ ላይ ብቻዋን መገኘቷ ለቀድሞ ፍቅረኛዋ አሁን ላይ ደግሞ ባሏና የልጆቿ አባት ለሆነው ለኤሚራ አሳማኝ ያልሆነ ድርጊት መስሎ ይሰማኝ ነበረው። ሚሪያም የእጇን ሰዓት ደጋግማ ማየት አልበቃ ሲላት ስልኳን አንስታ ተመለከተች። መልሳ አስቀመጠችው። ከፊት ለፊቷ በሷ እድሜ ክልል ውስጥ የሚገኝ አስተናጋጅ ቆሞ በርከት ይመለከታት ነበር። በእጁ ያለውን ብርጭቆ በጨርቅ ሞልወሉ እንደቀጠለ እይታው ግን እሷ ላይ ነበር። ጀለስ ሀብታሟ ቺክ ተመችታ ነው። ሌላኛው አስተናጋጅ በእጁ ጎሸም አድርጎት በፌዝ መልክ ጠየቀው። ረሰም ያለውና መልካም አስተናጋጅ መልክ ነበር። እይታውን ወደ ስራ ባልደረባው መለስ አድርጎ እሱም በፌዝ መልክ የውሸት ሳቃለ። ደንበኛችን እኮ ናት አለ ቀልቃላው አስተናጋጅ። ፍሬው ምን ላይ ሲያጣ ጊዜ አውቃለሁ መልክ ስራውን እየሰራ ላፍታ ሚሪያምን ተመልክቶ መለሰ። አንድ መንቃራ ጓደኛ አለቻት። እሷን አስከትላ ስትመጣ ነው የምናደደው አለ ወደ መልክ ጆሮ ጠጋ ብሎ። መልክ ምላሽ አልሰጠውም ነበር። ቀሽቃሻው አስተናጋጅ ወሬውን በዚህ መቋጨት አላሰኘውም ነበር። ወደ መልክ ይበልጥ ቀረብ አለ። እይታ በእናት ተመልከታት አለ። አንገቱ መልሶ ወደ ሚሪያም ጠቆም እያረገ ምን ያልከኝ ነው አለ መልክ ላፍታ የስራ ባልደረባውን የፍሬን ሁኔታ እንደመታዘብ እያለ። በነገራችን ላይ ሻፍጂባት ምናምን አይደለም አለ ፈጠን ብሎ። ግን እዚህ ቤት በጣም ደንበኛ ነበረች እና አሁን ላይ ተቀየረችብኝ ማለት አሁንም ቆንጆ ናት ግን አከባሽ መሰለኝ ለውጣላት አለ። እይታውን ወደ ሚሪያም መልስ አርጎ ባለትዳር እንደሆነች በምን አወቅ አለ መልክ ቀበል ብሎ። ያው ባለትዳር በምን ነው የሚለየው? ቀለበት እጇ ላይ እኮ አለ አለ ሳቅ ብሎ። በዛ ላይ ደግሞ ከገባሽ በኋላ ለውጧ ግልጽ ነው አለ መለስ ብሎ በጎንዮሽ እይታ መታያቸውን ሚሪያምን እየተመለከተ። እንዴት አለ መልክ። እሱም ሚሪያምን እየተመለከተ
በፊት ቀለል ያለች ልጅ ናት። ጥሎብና ለባበሷ ሳቋ ሁሉ ነገሯ እኔ ጥሎብኝ አንተ መሰለኝ ግን እኔ በጣም ነበር መውድላት የነበረው እና ከዚህ ውጪ በረንዳ ጋር ነበር የምትቀመጠው። ረጅም ሰዓት ስራ እየሰራች ታሳልፋለች። አንዳንዴ ጊዜ ደግሞ መጽሐፍ ታነባለች። ጓደኛዋ ቆየት ብላ ነበር እንደው የምትመጣው። ሳቋን ደግሞ አጠይቀኝ አለ በሀሳብ ፈገግ እያለ። መልህቅ የስራ ባልደረባውን በደማት ይላል። እንዴት ነው እባክህ እዚህ ቤት የከስተመር ሪከርድ ታስቀምጣላችሁ እንዴ አለ ሳቅ እንደማለት በለው። አብሮት ላፍታ ሳቅ አለ። ብቻ እኛ በጣም ነበር ምንወዳት። ደግሞ እኮ ቲፕ ብዙ ብር ሰጣት ምናምን እኮ አይደለም ወይ እንዲሁ በቃ ደስ የምትል ከስተመር ነበረች እና ደግሞ ስርዓቷ ደስ ይል ነበር አለ። በዚህ አይነትማ ስለ ባሏና ስለ ትዳሯም ታውቃላችሁ አለ መልህቅ ፈገግ እያለ። በለው አንድ መንቃራ ጓደኛ ነበራት። ሂሳብ ከፍላ እስክትመጣ ድረስ ነፍሷን ነበር የሚወጣው። እኛ ቢላ ቆይተንባት ትንሽ የቆየች እንደው ልክ እዚህ ካፌ እሷ ብቻ ተጠቃሚ ሆነች እስኪመስለው ድረስ በክላክስ አካባቢው ይረብሻል። እሷ ደግሞ እንዴት ተሳቀቅ እንደነበር አለ። እንዴ ይሄን ያህል መልህቅ እንደ ነገሩ ሳቅ ብሎ የጓደኛውን ግነት ጠየቅ። ያመረን እኮ ነው በደንብ ሳላውቃቸው ያቺ መንቃራ ጓደኛዋም ሆነ ቦይፍሬንዱ አይመቹኝም ነበር አለ ጭንቅላቱን እየቀነቀ። ሁኔታዎቹን እኮ በደንብ የምታውቁት አይነት ነው የምትመስሉት አለ መልህቅ እንደ ነገሩ ሳቅ ብሎ። ታዲያ ግን ያው መቀየሩ ያልከኝ ነገር አልገባኝም አለ መልህቅ የማጉጉቱ ጨምሮ ለሞራች ቸኩላል። እኔ ብቻ በቃ ካለባበሷ ብጀምር ሁሉ ነገሯ በቃ ቂርይር ብሏል። ከፊት እንደ ድሮ መጽሐፍ ስትይዝ አላያትም፣ ፒሲ ማትይዝም። በዛ ላይ እንደ ድሮ ረጋ አትልም። ሁሌ ስትቸኩል ነው ማየት። ይሄ ቀልበቢስነት ከየት እንደመጣ አላውቅም። ምናልባት ያ ቀልበቢስ ያዋከባት ነው የሚሆነው። አንዳች ነገር ያዋክበውና አለ የማያውቀው ሰው ላይ ንዴቱን እየተወጣ። ወይ አንተ ቆይሺ እሱ ባሏ እንደሆነ በምን አወክ? ሌላ ሰው ሳግበታ ቢሆን አለ። እሱስ ልክ ነህ፣ ግን እባክህ በጣም ነው የምትወደው የነበረው። እርግጠኛ ነኝ እሱን ያገባችሁ ልጆቹም እኮ ወልደዋል አለ ፊቱን ወደ መልህቅ መለስ አድርጎ። ተው እንጂ ጭራሽ ልጅም አላቸው። ጎንበስ ብሎ በቀስታ ለራሱ በሚመስል መልክ እንደ ማጉረምረም አለ መልህቅ አለ ለወሬው ቸኮለ ፍሬው። አይ ምንም ቶሎ ምላሽ እንደሰጠ መሪያም ፊቷን ወደ እነሱ መለስ አርጋ እጇን በቀስታ ብድግ አርጋ ፈገግ አለች። መልህቅ ወዲያው ፈጠን ብሎ ወደ እሷ ጋር ቀረብ አለ። መሪያም መልህቅ አጠገቧ ሲደርስ ሳታስበው ለየት ያለና ቆንጆ አይኖቹን ተመልክታ ደንገጥ ብላ ላፍታ ፈዘዝ እንደማለት አለች እና ወዲያውኑ መለስ እንደማለት ብላ እሺ ምን ልታዘዝ አለ ወዲያው እሱ በትትና ለኔ አንድ ስትሮበሪ ኮክቴል ካልተሳሳትኩ ድሮ ቆንጆ ኮክቴል ነበራችሁ አይደል አለች ፈገግ ብላ። ልክ ነሽ አሁንም አለ። እሺ እሱን እንዳምጣልኝ በዛውም ቦታ ልቀይር ከቆዩ አይቀር ቤታችሁ በአዲስ መልክ ስላደሳችሁ የሮቦቴ ጋር ወደ ውጭ ወጣ ብዬ ልቀመጥ መሰለኝ አለችና ፈገግ ብላ ቦርሳዋን ከጠረጴዛው ላይ አነሳች። በሚገባ ትችያለሽ አላት መልህቅ። ሚሪያም ሳታስበው መልህቅ ላፍታ ፊቷን መለስ እንደማድረግ ብላ በድጋሚ ተመልክታው ወደ ውጭ ወጣለች። ወዲያው የማርያም ጓደኛ ከተፋለች። ይሄው ይቺ መቃራ መጣች። መልህቅ ሳስበው
ፍሬው ጆሮ ስር ብቅ ብሎ ሲያንሾካሾክ አስደነገጠው። መልክ ከፍሬው ጋር በወሬ ደረጃ ብዙ መቀራረብ የማይፈልግ አይነት ቢሆንም የሜሪየምን ጉዳይ በተመለከተ ማወቅ የሚፈልገው ነገር ብዙ እንደነበር ገብቶታል። እቺ ናት አለ ሎሪ ጓጓ እንዳይመስለው ቀስ እንደማለት ብሎ። አዎ ይገርማል፣ ምስጥ ነገር ትመስለኛለች አለ ፍሬው። እንዴት? እኔ እንጃ እንዲሁ። ፍሬው ውስጡ ያለውን ሐሳብ መናገር ድፍረት መስሎ ተሰማው። ሆኖ መልክ ማለት የፈለገውን ነገር ለመስማት ጓጉቶ ነበር። ባሏንና ህይወቷን ምትመኝባት ነው የሚመስለኝ አለ ፈራተማ እንደማለት ይያለ። እኮ እንዴት አለ መልክ። አንዳንዴ ኦርደር ላደርስ ስቀርባቸው የሆነ ወሬ እየወሩ ነው ምደርስባቸው እና እንግዲህ ባሏ ላይ ቅሬታ ይኖርባት ይሆናል። ሆኖም ስታማክራት ግን ጥሩ ነገር ስትመልስላት ሰምቼ አላቅም። መልክ ከፍሬው ቅሬት ሰኛ አነጋገር አኳያ አንዳች ነገር በውስጡ ይህችን ሴት እንደታዘባት ተጠረጠረ። ብቻ የሆነውን አላቅም። መልክ ግን ባሏን ለመንጠቅ የምትፈልግ አይነት ሴት ነው የምትመስለኝ ሳያት። መልክ ሳያስበው ሙሉ አካሉን ወደ ፍሬው መለስ አረገ። ምን ማለት ነው ደግሞስ አለ። እኔ ነገሩን ነው የምልህ አለ ፍሬው ደንገጥ ብሎ። በቃ ሁሌ ስመለከታት ይሆን አንዳች የምትፈልገው አይነት ስሜት እንዳለ ነው የሚሰማኝ። በዛ ላይ አንዳንድ ቀን እሷ ከፍላ እስክትመጣ ድረስ ወጣ ብላ እሱ መኪና ውስጥ ብቻ ስቶራ ምናምን ነገር አያታለሁና እኮ ከሷ ጋር ግንኙነት አለኝ ያልከኝ ነው? እኔ ምን አውቄ መልክ አለ ፍሬው። የተናገረው ነገር ዞሮ ራሱ ላይ ችግር እንዳይመጣበት እንደመስጋት ብሎ ትከሻውን እየሰበቀ ያየው ግን ምንድነው በእናት አለ መልክ። ወዲያው ውጪ ጋር ከሜሪየም ፊት ለፊት የተቀመጠችው ሚሮን ድምጿን ከፍ አርጋ ሃሎ እዚህ ጋር ይጣራው እኮ ነው ስራችሁ አሰሩ። ሁለቱም ፊታቸውን ወደ ውጪ መለስ አረጉ። በሚሮን አነጋገር ሜሪየም ፊቷ ላይ መሰቀቅ ሁኔታ ይታይባት ነበር። እሺ መጣ ፍሬው እንደመሽቆጥቆጥ ብሎ ድምጹን ከፍ አርጎ መለሰ። እኔ ነኝ የምሄደው አንተ ሲሆን መልክ በንዴት መልክ ምንም ፈገግታና ትህትና ሳያሳይ ወደ ፊት አቀና። ፍሬው የመልክ ሁኔታ እንደማስደንገጥ ብሎት ካለበት ሁኔታው በስጋት መከታተል ጀምሯል። መልክ ቀጥ ብሎ ወደ ፊት እየገሰገሰና ማርያም ከተቀመጡበት ቦታ ጋር ደረሰ። ማርያም የመልክ መኮሳተርና የጓደኛዋ የሚሮን ሁኔታ ያስጨነቃት ትመስል ነበር። አቤት ምን ልታዘዝ? ኮስተር እንዳለ ጠየቀ። ምንድነው? እኛ 10 ጊዜ ማጨብጨብ አለብን እንዴ? ይቅርታ ስራ ላይ ስለነበርን ነው። ሚሮን ምላሷን ለማርዘም ፈልጋ ፊቷን መለስ አርጋና ተስተካክላ እንደመቀመጥ ካለሽ በኋላ ለካሲ ቤት ካስተናጋጅነት ባለፈም የአይን ሞዴሊንግ አገልግሎት ሰጣላችሁ አለሽ በፌዝ መልክ። አቤት ሜሪ አለሽ ሜሪ። ሚሮን ምን ለማለት እንደፈለገች ገብቷት ድምጿን ቀነስ አርጋ በነገራችን ላይ ጓደኛዬ ጎበሳል ይወጣታል። ሆኖም ልጆች ከወለደች በኋላ ስዕል የሚባል ነገር ለመሳል አሰቡ አልነበራትም። ሚደንቅ ነው። ሜሪም ሳታስበው አጠፋ አርጋ ያስቀመጠችውን ወረቀት በፍጥነት ምንጭቅ አርጋ ስሉን እየተመለከተች በፌዝና በተንኮል መልክ ሳቅ ማለት ጀመረች። የሱ አይነት ኮክቴል አምጣልኝ እንዳይቆይ አለች ሚሮን መንቀር እንደማለት ይያለች። መልክ ምንም አይነት ምላሽ ሳይሰጣት ኮስተር እንዳለ ጭንቅላቱን በሽታ ነቅንቆ ጥሏት ሄደ። ሜሪም በሚሮን ሁኔታ እንደመናደድ ብላ ሜሪ እንዴት ነው ቆይ የምትሆኙ ምን ነካሽ አለቻት። መልክ ከስራቸው ዞር እንዳለ ምን ችግር አለው? ምንስ ባውን ደግሞ ለሲታር አስተናጋጅ ጨነቀልሽ? ኧረ እባክሽ ድምፅሽን ቀንሺ አለሽ ሜሪ በመሳቀቅ መልክ። ታዲያ ንግግሩ የመልክ ጆሮ ውስጥ ልቅ ብሎ ኖሯል።
እሺ አሁን ስንታየውና ጉዳይ ንግባ ትናንት በቴክስት ያልሽኝ ምን ነበር አለሽ ሜሮን ወሬውን ለመስማት እንደግሞ አጓጓት ብላ አለች ጸጉሯን እንደመነካካት እያለች ፊቷን ወደ በረንዳው መለስ አርጋ መንገዱን ተመለከተች ባክሽ ታዩ ዝም ብዬ ነው ትናንት ስሜታዊ ሆኜ ነው እንደዚህ ያልኩሽ አለች ሜሪያም ሲጨንቃት እንደምታረገው ረጅም ጸጉሯን ካንገቷ አካባቢና ከስሩ እንደመነካካት እያለች ማለት ይሄ እኮ ቀላል ነገር አይደለም ኢምፖርታንት እኮ ነው አለች ሜሮን እንኳን ትዳር ውስጥ ቀርቶ አንድ ሰው በሪሌሽንሺፕ ውስጥ የሴክስ ጉዳይ ከባድ ነው አለች ከሁኔታዋ ግን ወሬው ያስደሰታት አይነት ነገር ይመስል ነበር ሆኖም ሚሪያም ጉዳዩ ተከፍቶ ንግግር ስለጀመሩበት ያለች ትመስል ነበር ሜሪ እኔና ሚርኮ ከማማ በኋላ እንኳን አብረን ልናድር ቀርቶ በቅጡም እኮ ስሙኝ ያቅም አንዳንዴ ሳስበው ምናልባት አለች ንግግሯን ቀጥ አርጋ ሆኖም ሜሮን ወሬውን ፈገግ ብላ ነበር እያደመጠች የነበረው ፍቅሩን ቀንሶስ ቢሆን አለች ሚሪያም ፈራታ ባንደ ማለት እያለች ወዲያው መልክ የሜሮንን ኦርደር ይዞ ከተፋለ ሆኖ የሜሪያም ንግግር ቀደም ብሎ ሰምቶት ነበር ሜሪያም ስለ ጉዳዩ ማይመለከተው ሰው ገለል እስኪል ድረስ መጠበቅ ብትፈልግም ሜሮን ግን ወሬውን ማቆም አልፈለገችም ነበር ባልሽላንቺ ያለው ፍቅር ይቀንስ ይመስልሻል በርግጥ አንድ ወንድ ሚስቱን እንኳን አብሮ ማደር ቀርቶ ሊያቅፍሽና ሊስምሽ ካልፈለገ ችግር አለ ማለት ነው አለች የመህለቅ መኖር ግድ ሳይሰጣት ሜሮን ሳትጠነቀቅ ወሬውን አደባባይ ላይ መዝራቱ አንዳሽ ቅሬታን ፈጥሮ ባሰቃቀ ባለ ሁኔታ መልክን ቀና ብላ ተመለከተችው መልክም ሳያስበው አይኑ ከሜሪያም ላይ ጣል አረገ ሜሪያም ሰቀቀለሽ ቢሆንም የመልክ አስተያየቱና አይኖቹ ሳትፈልግ አንዳች የመረጋጋት አይነት ስሜት እንዲፈጥሩባት አድርጓል ማለት ማማኮ ገና አሁን ዴኬር የገባች ሁለተኛዋ ልጃችን ከተወለደች 2 አመቷ ነው ምናልባት በመሃል የነበረው ፍቅር አራስቶት ሊሆን ይችላል አለች መልክ ሚሪያም ከነበረችበት ሁኔታ በላይ ሊያሳቅቃት ስላልፈለገ አንገቱን ሰበር አርጎ ወደ ስራው መለሳለ ሚሪያም በረሽሙ እንደመተንፈስ ብላ እይታውን ወደ ሜሮን መለስ አረገች እንደዚህ ይመስልሻል አለች ፈራታ ባንደ ማለት ብላ ያው ወንድ ልጅ ሚስቱ አርግዛ እንኳን አርፎ መቀመጥ አይሆንለትም ሆኖም ኮሌጅ በኋላ ችላ ማለት ወቀጠለ ፍቅሩ ቀስቅሷል ማለት ነው በዛ ላይ ባልሽ ሌክቸር መሆኑን አትርሺ እና ሌክቸር መሆኑን ምን አገናኘው አለሽ ሚሪያም በነገሩ ፈገግ እንደማለት ብላ እንዴ ታይ እንጂ ሜሪ ይፈልጋ ቢሆን እኛም እኮ ስንቱ አስተማሪ አይኑን የከጀለብን ተምረን ከግቢ ወጣን ሰዎች ነን ስንቱ ቆንጆ ተማሪ ሞልቶ ያውም ደግሞ የዘንድሮ ተማሪ ባለትዳር ሆነ አልሆነ ምንም ያስጨንቃቸው ነገር የለም አለች ከበረንዳው ውጪ በውስጥ በኩል ቆሞ የነበረው መልክም ሁኔታቸውን በርቀት እየተከታተለ ነበር ሚሪያም ላፍታ ጓደኛዋ ስትከራከራት ብትቆይም ሜሮን በተፈጥሯ በንግግር ሰው ማሳመን የምትችልና ቀልጠፍ ያለች አይነት ሴት ስለነበረች ያነሳቻቸው የነበረው ነጥቦች በሙሉ ውስጧን ይከነክኗት ጀመር ሚሪያም ክፍያ ከፈጸመች በኋላ ከካፌ ወጣች ሆኖም መልክ አይኑን ከሚሪያም ላይ ማንሳት አልቻለም ነበር ሚሪያም መኪናዋን እያሽከረከረች በምትሄድበት ሰዓት ሜሮን ያለቻትን ነገሮች ደጋግማ ማሰላሰል ጀምራለች
ሚሪየም ሕፃኗን ልጇን ከዴኬር ሌላኛዋን ደግሞ ከትምህርት ቤት አውጥታ ወደ ቤቷ ተመልሳለች። ሆኖም ውስጧ ግን ፈጽሞ ረፍት እየተሰማው አልነበረም። ከቆየ በኋላ አሚር ጋር ደወለች። አሚር በስራ ተወጥሮ እንዳለ በማስመሰል ጠደፍ ያለ ምላሽ ሰጥቶ ስልኩ ተዘጋ። ሚሪየም ሳትወድ በግዷ ሚሮን ያለቻትን ነገር በውስጧ ማስተላሰል ጀምራለች። ይህም ይረብሻት ይዟል። ምሽት ላይ ባሏ እንደተለመደው አመሻሽቶ ነበር የመጣው። ሚሪየም ባሏ ከልጆቹ ጋር ተጫውቶና ራት በልቶ ወደ መኝታ ክፍል እስኪገባ ድረስ በራሷ ሐሳብ ጆን እየተብሰለሰለች ነበር። ከቆይታ በኋላ እንደፈራችው ሰዓቱ ደርሶ መኝታ ክፍላቸው ገባች። ሚሪየም በሰላም አልጋ ላይ ከባሏ አጠገብ መተኛት አልፈለገችም። አሚርም ቢሆን ሚስቱ ላይ አንዳች ነገር ተመልክቶ ስለማያውቅ ፊቷ ላይ ያለው ቅሬታ ወዲያው ነበር የገባው። ሚሪየም ቅር በተሰኘ መልኩ ምንም የሚሮን ስም ባታነሳም የተሰማትን ነገር ቅር እያላት የመጣውን ጉዳይ ፈራ ተባ እያለች አንስታ ጠየቀችው። አሚር ግን በሚስቱ ንግግር ከትከት ብሎ ነበር የሳቀው። በስራ ከመጠመዱ የተነሳ እሷም ደክሟስ ስለሚመለከታት ፈጽሞ ሊያስቸግራት ስላልፈለገ እንጂ ከሌላ ነገር አንጻር አለመሆኑን በሚያግባባና ፍቅር በሆነ መልኩ ካስረዳት በኋላ በይበልጥ እንደውም እጅግ ናፍቋት እንደነበር ገልጾላት ተጠግቷት ማያውቀው ሚስቱን በሳምና ማቀፍ ጀመረ። ንጋት ላይ አሚር በፍቅር ሚሪየምን ስሙና እሱ ልጆቹ እንደሚያደርስ ነግሯት ወጣ። ሚሪየም ሰውነቷ ደቀቅ ያለ ስሜት ተሰምቷት ተነስታ በመስታወት ራሷን ተመለከተች። ሰውነቷ መልሷል። በዚህ ሁኔታ እንዴት ብላ ገለጥለጥ ያለ ልብስ ለባብሳ እንደምትወጣ ግራ ገባት። ሆኖ ማታ የተፈጠረውን የባለ ሁኔታ ራሷ ላይ አንዳንድ ጥያቄዎች እንዲፈጠርባት ነበር ያደረጋት። በዚህ ሁኔታ ውስጥ ሆና ስልኳ ጠራ። ሚሮን ነበረች። ሚሮን ከሚሪየም ዘንድ አንድ ቅሬታ ከሰማች በስልክም ሆነ በጽሁፍ መጨቅጨቅ ልማዷ ነበር። ሚሪየም አንዴ መደወል ከጀመረች ማቆሚያ እንደሌላት የምታውቀው ሚሮን ስልክ አነሳች። ሚሮን ጠደፍ እያለች ነበር የምታወራው። የተለመደው ካፌ ልጆቹን አርሳ ስትመለስ እንዲገናኙ ነበር የነገረቻት። ሆኖም ሚሪየም አሚር ልጆቹ እንደወሰደላትና ጊዜ ስላላት መምጣት እንደምትችል ነገረቻት። ሚሮን በሰማችው ነገር ግር የተሰኘች ትመስል ነበር። አሚር ከስራ ወልፈት የሚል አይነት ሰው አልነበረም። ሆኖም ልጆቹን ለማድረስ መስማማቱ እሷንም ቅር ያሰኛት ነገር ነበር። ሆኖ ቅሬታዋን ለራሷ በውስጥ ደብቃ አርጋ ካፌው ጋር እንደምትጠብቃት ነገረቻትና ስልኩ ተዘጋ። ካፌው ጋር ቀድማ የደረሰችው ሚሮን ነበረች። ሚሪየም ስትታጠብና ስትለባብስ ከቤት ዘግይታ ነበር የወጣችው። ሚሮን ውጪ እንደተቀመጠች ከታች ወር የሚሉትን መኪኖች እየተመለከተች በሐሳብ ፈዛለች። ሆኖ ፊቷ ላይ ከበድ ያለ ተንኮል እንዳለ ያስታውቅ ነበር። መለቅ ሚሮን ቀረብ ብሎ ያስተናግራት ፈልጎ ወደሷ ቀረብ አለ። ሚሮን ቀና ብላ ተመለከተችው። ከፊት ያለው ፀሐይ ፊቱን ጋርዶባት ነበር። ገና እንዳየችው በፌዝ መልክ ከንፈሯን ጠመም አርጋ ሳቃለች። ሳስበው ተመችታለሽ መሰለኝ። ይቅርታ ማ አለመለክ ነገሩን ባላወቀ መልክ ማን ልበል ሚሪየም አለች። መልክ ምላሽ ሳይሰጥ ጠረጴዛውን በፎጣ እየጠረገ ላፍታ ዝም አለ። ሚሪየም ነው ስሟ
ደስ ይላል አለ። እሱም ሳያስበው ነበር ካፉ ያመለጠው። ምን አልኩ አለች ሜሮን ፊቱ ላይ ሁኔታውን ስትመለከት ጊዜ እንደመሳቅ ብላ። ውስጧ አንዳች ነገር አለ። ምንም ሳትሰራ ከላይ እስከታች ያለውን በመዳፉ ውስጥ ማድረግ የምትችል አይነት ሴት ናት። እሺ አለች በንዴት። መልህቅ ምንም አይነት ምላሽ ሳይሰጣት ላፍታ ቆም እንዳለ በትዝብት አይን ተመለከታት። ቆይ ግን አለ። ጓደኛሽ መስለኝ እና ቦንስ ጓደኛሽ ላንቺ ትልቅ ቦታ ያላት ትመስላለች። አንቺ ግን ስታይ እንደዛ አትመስይም። ምን ማለት እንደፈለግ ግልጽ ብታረግልኝ። ለማንኛውም ስለዚህ ጉዳይ እኔ ካንቺ ጋር ለማውራት ቦታ አይደለም፣ ይቅርታ። ይልቅ ምን ላምጣልሽ? ቆይ አለች እጇን ዘርግታ። እኔ አልጨረስኩም አለች ሌባ ጣቷን ወደ ደረቷ እየቀሰረች። እኔ የጓደኛዬን ህይወት መመኝ ምናምን አይነት ሰው እስይህ አለች። መልህቅ ረጋ ብሎ ጣል ያደረገውን የትዝብት ንግግር ካሰው በላይ ከንግኗት ነበር። እውነተኛ አመለካከቴን ይገለጽኩልሽ አለች በንዴት እየሳቀች። በነገራችን ላይ ሜሪያም እንደምታስበው አይነት ሴት አለችም። እሺ ምናልባት ቆንጆ ናት፣ በዛ ላይ ያሰበችው ሁሉ የሚሳካላት ሴት ሆኖም የሜሪያምን ውስጥ ጠንቅቄ ማውቀው እኔ ነኝ። እሺ አለች በንዴት እየተወረገረገች። ወዲያው በፈገግታ ፍልቅልቅ ያለችው ሜሪያም ከተፋለች። ቆየሁብሽ አይደል? ሶሪ በእናትሽ። መልህቅም ሆነ ሜሮን አይናቸው ያረፈው ከሜሪያም አንገትና ደረት ላይ ነበር። መልህቅ በማያውቀው ምክንያት ውስጡ አንዳች ንዴት ሲያንጨረጭረው ታወቀው። ሆኖም ይሄ ቅናት ስሜት እሱ ላይ ብቻም ሳይሆን ሜሮንም ላይ ሚስተዋል አይነት ነበር። ሜሪያም ምንም በአይን ብቻ የምታውቀውን ቢሆን መልህቅን ሰላም ብላው ከሜሮን ፊት ለፊት ያለውን ወንበር ስባ ተቀመጠች። ሜሮን ንዴቷን ለመደበቅ በፍጹም አዳክቷት ሆነ ነበር። ነገር ግን ይገዷን ፊቷ ላይ ያለውን ገጽታ ለመመለስ እየታገለች ነው። መልህቅም ስሜቱ እንደበቃ አርጎ ምን ልታዘሽ ሲል ጠየቃት። ሜሪያም እንደተለመደው በፈገግታ ተሞልታ ምትፈልገውን ተናገረች። ሆኖ ከአይነቱ ለየት ያለ ነበር ያዘዘችው። ሜሮንም እንደተለመደው ከሜሪያም ጋር ተመሳሳይ ያዘዘች። ሜሮን እይታዋን ከሜሪያም አንገት ላይ ማንሳት አልቻለችም ነበር። ሜሪ ምንድነው አለች የግዷን ላይ ምሳል ፈገግ ብላ። አንቺ አለች ሜሪያም እንደመሽኮርመም እያለች። ለካስ አንዳንድ ጊዜ ውስጥሽ ያለውን ነገር አውጥተሽ መናገር ጥሩ ነገር ነው አለች ሳቅ እያለች። ማለት አለች ሳታስበው። ማለትማ ትናንት እኮ አለች ሜሪያም ሲጨንቃትና ስታፍር ጊዜ እንደምታደርገው ጸጉሯን ማፍተልተል ጀመረች። ትናንት ነገርኩት አለች ሳቅ እንደማለት ብላ። ሆኖም የሜሮን የተኮሳተረ ፊት ምኑ የሚያስብል አይነት አልነበረም። ያው ያለኝ ቅሬታ በመካከላችን ፍቅር መቀነሱን አለች። ወዲያው መልህቅ ሁለቱ ሴቶች ያዘዙትን መጠጥ ይዞ ከተፋለ። እና ለባልሽ ግንኙነት ካደረግን ቆይተናል፣ እሱም ለኔ ያለ ፍቅር ስለቀነሰ ነው ወይ ብለሽ አፎጥሽ ጠየቅሽው አለች ሜሮን። ስለ መልህቅ እዛ ቦታ ላይ መገኘት ላፍታ እንኳን ሳታስብ ሜሪ አለች ሜሪያም ቆጣ እንደማለት ብላ። መልህቅ መጠጦቹን ይዞ የነበረው እጁ መንቀጥቀስ ሲጀምር ሜሪያም ተመለከተችው። ሆኖም ስሜቱን እንዲያስተውልበት ስላልፈለገ መጠጡን ከፊታቸው አቅርቦ ወዲያው ተመልሶ ሄደ። እና እንደዛሹ እሺ ከዛስ አለች ሜሮን። ስለ መልህቅ መምጣት ወይም መሄድ ግድ አልነበራትም። ሜሪያም
ስሜቷን መለስ እንደማረጋለች። ያው በቃ እሱም ነገሩን አምኗል። ሆኖም እኔ ብዙም ቦታ ስላልሰጠሁት ከዚያ የመነጨ መሆኑን ያሳወቀኝ። እናም ጥሩ የሚባል ምሽት ነበር ያሳለፍነው። የነገሩ ምሽት ሳይሆን ሙሉ አዳር ስትል አፈር ብላ ሳቀች። በድጋሚ ሳይጠየቅ ይዛባቸውን ለማስቀመጥ የመጣው መልአክ ከሚሪያም ከገዛ እንደበቷ ያለችውን ሰማ። ሚሪያም ላፍታ መጠጣቷን ቆም አርጋ መልአክን ተመለከተችው። ፊቱ ላይ ደም ስሩ እንደተገታተረ ይታያል። ሚሮን ደግሞ እዚህ በኩል የሰማችውን ነገር አምና ለመቀበል የከበዳት አይነት ትመስል ነበር። ሆኖ ምንም ማለት አልፈለገችም። ከቆይታ በኋላ በወሬው መካከል ሚሪያም እንጂ ሚሮን እንደሌላው ጊዜ በደንብ ለማውራት ፈቃደኛ አልነበረችም። እና ሜሪ ዛሬ እንደውም ራት ሊጋብዘኝ እንደሚፈልግ ነግሮኛል። ክላስ በጊዜ ጨርሶ ወደ ኦፊሱ ይሄዳል። ዛንድ መጣ ነግሮኛል አለች። ፈገግ ብላ ከመጠጧ በስትሮፉት እያለች ደስ ይላል አለች ሚሮን። ሆኖም ንግግሯ እንጂ ፊቷ ላይ ምንም አይነት ደስታ አልነበር። ከቆይታ በኋላ ሴቶቹ ተያይዘው ወጡ። ሆኖም ሁሉም በየፊናቸው ነው የሄዱት። ሚሪያም ልጆቿን ከትምህርት ቤት ከወጣች በኋላ ቤት ተመልሳና ለባብሳ ተውባ አምሮባት ከቤት ወጣች። አየሩ ትንሽ ከበድ የሚልና ዝናባማ ነበር። ሆኖም ሚሪያም ዝናብ አዘሉ ቀዝቃዛው አየር አለባበሷን እንዲገድብባት አልፈለገችም። ያደረገችው ቀሚስ ከኋላ በጣም የተጋለጠ ሆኖም ከእግሯ ደግሞ ረዘም ያለና ሚጎተት አይነት ነበር። ሚሪያም መኪናውን አስነስታ ሀብታምና ቅንጡ ከሆነ ከሰፈራቸው ወጣ እንዳለች መንገድ ላይ አንድ እግረኛ ሳታስበው መጥቶ ከፊቷ ድንቅር አለባት። ሚሪያም ደንግጣ ፍሬኑን ጥብቅ አርጋ ያዘችው። መልአክ ነበር። ሚሪያም ፊቷ ቀይር አለ። ከመኪናዋ ለመውረድ ብላ ጃንጥላ ፍለጋ መተራመስ ስትጀምር መልአክ በእጁ ያዘው ረዘም ያለ ጥቁር ጃንጥላ ከዘረጋ በኋላ ወደሷ ቀረብ አለ። ሚሪያም ሁኔታውን በደንብ እንደመመልከት ካለች በኋላ ወደሷ ቀረብ ያለውን መልአክን ባለበት ትታው ወደ ጥግጋ መኪናውን አስጠጋ ቆመች። ባለበት ጥላው ሄደች መስሎት የተሰማው መልአክ መኪናውን እንዳቆመችው መልሶ ወደሷ ጠጋ አለ። ሚሪያም ደግሞ መኪናውን በር ከፍታ ብቅ አለች። መልአክ ምንም አይነት የዝናብ ጠብታ እንዳይነካት ተጠንቅቆ በጃንጥላው ከለል አድርጎ አስወረዳት። በሰላም ነው? ችግር አለ? አለች። መልአክ አይኖቿን ትክብሎ ተመለከታቸው። ይቅርታ የኔ ወንድም። ሚሪያም ንግግሯን ሳትጨርስ መልአክ ስሜ መልአክ ነው ሲል አቋረጣት። እሺ መልአክ ምን ነበር? አለች አንጋጣ እየተመለከተችው። እንደዚህ ለብሰሽ ወዴት ነው? ሚሪያም ሳታስበው ሳጋለች። ወዴትስ ብሄድ? ምን አይነት ጥያቄ ነው? ቅድም እየተከታተልኩሽ ነበር። ልጆቹን ቤት አስገብተሽ ወጥተሽ ነበር። ሆኖም መኪናሽን አለሽም ነበር። ጠፋሽብኝ። ቅድምም ያው ወራዳ ባልሽ ጋር ነው ዛኔልሹ አላት። አልገባኝ ምን ያልክ ነው? ቆይ አንተ ማስሎን ክለውኒን የምትከታተለኝ ብድሮ ከኔ የምትፈልገው ይሄ አለ መልአክ ከኪሱ ወጣ አድርጎ ሚሪያም ስለ የነበረውን የሱን ስል ሰጣት። የኔ ወንድም ይሄ ስል ሌላ ነገር መስሎ ኮን ተሳስተሃል። እኔ ለስል ትልቅ ፍላጎትና ፍቅር ስላለኝ ነው። ከካፌውን ያገኘው ሌላ ነገር የለው አለ ሳቅ እንደማለት ብላ። ተመልከቹ ይህን ስትሲ እስካሁን ድረስ ተመልክቼብሽ ማላቀውም ፈገግታሽን ያየሁት ይህን ስል ስትሲ ነው ማለት አልገባኝም አለች የተናገሩ አስደንግጧት። ሚሪያም እኔ በእውነተኛ ደስታ ስቀሽ ተመልክቼሽ አላቅም ነበር። የዛን ቀን ፈገግታሽ ገዛኝ አለ። ሁሌም ተክሰሽ ነው ማይሽ። ይሄ ሁኔታሽ እኔንም ከመጥፎ ዓላማ ያሰናክለኝ ጀመር።
ሆኖ ምንም ብትደብቂውም በትዳርሽ ደስተኛ ለመሆንሽ ፊትሽን አንብቦ ለመረዳት ቀላል ነበር። እኔም ፈልገው ያን ነው አለ። ሚሪያም ሳታስበው አይኖቿን መጉረጥ ጀመሩ። ቆይ አንተ ማነህ? ምንድነው የምትፈልገው? ስለኔ ትዳር ምን ታውቃለህ? ምን የምታውቀው ነገር አለ? ባልሽ ላንቺ ታማኝ አይደለም። እኔም ለራሴ በቀል የሚመቸኝ ጥሩ አጋጣሚ ነበር። ነገር ግን እንዳልጨክንብሽ ውስጤን አንዳች ነገር ያዘው። ፊትሽ ላይ ያለውን ትካዜ ስመለከት አንቺም የዚሁ ሴራ ተጠቂ ላደርግሽ አልችልም ነበር አለ። አይኖቿን በጥልቀት እየተመለከተ እርፍ፣ ሴራም ትጎነጉንኛለህ? ምንድነው እያልክ ያለኸው? አንቺን የመሰልሽ ሴት አስቀምጦ ሱማ ስለሆነ ነው አንቺን የራሱ ብቻ ማድረግ የሚችለው። ሚሪያም አንድ ስሜት ተሰምቷት አይኖቿን ከደነቻቸው። ሆኖም የተሰማት የነበረው ስሜትን ቦታ ልትሰጠው የሚገባ አልነበረም። አንተ ማን ነህ? ለምንድን ነው ስለማለስ እንደኔ ንግግር የምትናገረው? እኔ ስለምን የምትከታተለኝ? አለች ወደ ራሷ እንደመመለስ ስትል እስከነጃን ጥላው ከደረቱ ጋፋ ያረገችው። መለቅ ደግሞ ዝናቡ እንዳያበሰብሳት ቶሎ መለስ ብሎ በድጋሚ በጃን ጥላው ሸፈናት። ባልሽ ጥሩ ሰው አይደለም ሚሪያም። አንቺን አይወድሽም። አንቺ እንደ ቤት ጌጥ ነው የሚያሽ። ምንም ልጅ ብትወልጂለትም የምትወጂውን ስራና ህልምሽን ትተሽ ቤት ብትቀመጭለት እሱ ግን አንቺ ለከፈልሽው መስዋዕትነት ምስጋና ያልነበረው ሰው ነው። ቆይ ስለኔ ሁሉ እንዴት አወክ? አለች። ባጭሩ ባልሽ በሚያደርገው አስነዋሪ ባህሪ አማካኝነት ጉዳት የደረሰብኝ ሰው ነኝ። ይሄ ደግሞ ምን ማለት ነው? ማለት ስለባሌ የምታውቀው ምንድነው? ንገረኝ። ባልሽ ቀና ብሎ እንባ ባቀረሩት አይኖቹ ተመለከታት። ባልሽ ማለት ዳሩ ማይከበር ካያ ሴት ጋር መጋደም የሚወድ ነውረኛ ነው አለ ጥርሱን ነክሶ። ምን አለሽ ማርያም በንዴት። አንተ እሱ ከልጅነት ፍቅረኛዬ ነው፣ የኔ ሁሉ ነገሬ ነው። እንዴት ብትደፍሪ ነው እንደዚህ ስለባሌ የምትናገረው? ባልሽ ላንቺ ፈጽሞ ታማኝ አይደለም። በሌክቸርነቱ ብቻ አስተማሪ ስለሆነ የስንቱን ሴት ተማሪ ህይወት አበላሽቷል። በሱ ድርጊትና አስነዋሪ ባህሪ አማካኝነት እቴ ህይወቷን አጣለች አለ እልህና እንባ በተናነቀው ድምጽ። ሚሪያም ምንም ብላሽ ሳትሰጠው አይኑን ትመለከተው ጀመር። ሚሪያም አለ ወደሷ ቀረብ ብሎ። እቴን ውጤቷን አበላሽቶ ብዙ ሲያሰቃያት የኖረ ሰው ነበር። ሆኖም በስተመጨረሻ አስገድዶ እዛው ቢሮ ውስጥ ነበር የደፈራት። ሆኖም ምስኪኗ እቴ ግቢውም ሆነ ሌላ አስተዳደሮች በፍጹም ምላሽ ሊሰጡ አልቻሉም። የሷ ጉዳይ ጭራሽ ለሱ ጠበቃነት ቆመው ስም በማጥፋት ምክንያት እንድትባረር ተነገራት። እቴ ምስኪኗ እቴ አለ ደረቱን እየደለቀ። በስተመጨረሻ ብቻዋን ተሰቃይታ ማንም ህመሟን ሳይረዳት ብዙ መድኃኒት ወስዳ ነበር የሞተችው። ሚሪያም ምንም አይነት ምላሽ መስጠት አልቻለችም ነበር። ደንዝዛለች። ታዲያ ባልሽን ለመበቀል እኔ ስራዬን አቆሜ አንቺና እሱ መከታተል ጀመርኩ። የሱ ህይወት ድብቅ ነበር። ስለሱ ቀርቦ ማወቅ ከባድ ነበር። ሆኖም አንቺን ግን ለማይስ ማስገባት እንደምችል አስቤ አንቺን መከታተል ጀመርኩ። ያንቺ ህይወት ቀላል ነበር አለ። ይሄኔ ሚሪያም እንባዋ ኩልል ብሎ መውረድ ጀምሮ ነበር። ቀላል ሴት ነሽ እያልከኝ ነው? በፍጹም አለ መለቅ። በፍጹም እንደውም ጠንካራ ሴት ነሽ። አንቺ ስመለከት አቅሙ ኖሮኝ ባልሽን ለመበቀል አንቺንም ማጥቃት አልቻልኩም። ይልቅ አለ እጁን በድጋሚ ኩንጩ ላይ ያሳረፈ። ፍቅር ያዘኝ። ባዘንሽ ውስጥ ራሴን አገኘሁት። እቺን የመሰለች ሴት እንዴት ይኬድባታል የሚለው ነገር አንገበገበኝ።
ውስጤ ሁሌም ጥርጣሬ ነበር። ሆኖም ለጥርጣሬ ቦታ ሰጥቼው ነገሩን ማሰብ ልክ መስሎ አልተሰማኝም ነበር። ይልቅስ በሱ መገፋቴን እያሰብኩ ሌላው እንዳይቼ ልቤ በትንሽም ቢሆን ሲሰረቅ ራሴን በኃጢአተኝነት ስሜት ስቀርብ ነበር። አንተንም ትናንት ሳይ አይኖች ንግግሯን ሳትጨርስ መለቅ ራሱ መቆጣጠር አቅቶት ተንደርድሮ ከንፈሯ ላይ ከንፈሩን አሳረፈ። ሜሪያም መለቅን መግፋትና ማቆም አልፈለገችም ነበር። ነገሩ ልክ አለመሆኑን ብታውቅም የገዛ ስሜቷን መክታቱ ከበዳት። መለቅ የተጋለጠውን ጀርባዋን በእጁ ሲነካው ጊዜ አንዳች ነገር ስሜቱን ውርር አረገው። ፈጽሞ ማቆም አልቻለም ነበር። ሻንጥላ ወደ መሬት ወደቀ። መሳሳማቸው እንደቀጠሉ መኪናውን የኋላ በር ከፍተው ወደ ውስጥ ዘለቁ። በሚያስገመግመው የዝናብ ድምጽ ውስጥ ሁለቱ የሚያቃትት ድምጽ ይሰማ ነበር። ከቆይታ በኋላ ሚሪየም ራሷን ያገኘችው በስሜት ሰክራና ከመልቅ ደረስ ላይ በገዛ መኪናዋ ላይ እጅ ለእጅ ተቆላልፋ ነበር። የሰራችው ስራ ቅስሟን ቢሰምራትም የተሰማትን ነገር ሆኖ መቀበል መካድም አልቻለችው ነበር። ከቆይታ በኋላ ባሏ ጋር መሄድ እንዳለባት ቀዝቀዝ ባለ ድምጽ ተናገረች። መለቅም ቢሆን ነገሩን በማስቸኮል ማቆም እንደማይቻል በመረዳት ሚሪየምን እንድትሄድ በሰላም ለቋት ከመኪናው ወረደ። ለማንኛውም ተጠንቀቂ፣ እኔ ያው ካለ ፍላጎትሽ አላስጨነቅሽም። በቀሌም ቢሆን ችግሬ ከባልሽ እንጂ ካንቺ አይደለም። ነገር ግን ካንቺ ፍቅር እንዲያዘኝ ብክደው ነገር አይደለም። ሚሪየም በዝምታ አድምጣው ምንም ምላሽ ሳትሰጠው መኪናዋን አስነስታ ተፈተለከች። ነገር ግን መንገድ ላይ በሰራችው ስራ ተጸጽታ እያለቀሰች ነበር። ከባሏ ቢሮ እንደደረሰችም ራሷን በፊት መስታወት ከተመለከተች በኋላ በዝናብና በለቅሶ አማካኝነት የተበላሸውን ፊቷና ሜካፑን እንደማስተካከል ጋለች በኋላ ወጣ ወደ ቢሮ አቀናች። ዝናቡ ትንሽ እንደማባራት ብሎ ነበር። ሆኖም ቀደም ብሎ ካሳለፈችው ነገርና ከነበረችበት የጋለ ስሜት አኳያ የውጭ ግዝጋዜ አጥንቷን ሰርስሮ ሲገባ ታወቃት። ሚሪየም ልብሷን ሰብሰብ አድርጋ ወደ ቢሮ አቀናች። የአሚር ቢሮ ኮሪደር ልክ እንደ መቃብር ስፍራ ቀስቀስ ያለ ነበር። የሚሪየም ሂል ጫማ ኮቴ ረጭ ያለውን ድምጽ የሚያደፈርሰው ነበር። ልክ እንደደረሰች የባሏን ቢሮ በር ለማንኳኳት እጇን በሩ ላይ እንዳሳረፈች ገርበብ ብሎ የነበረው በር ሲጥጥ የሚል ድምጽ አሰምቶ ተከፈተ። ሚሪየም አሚር በር ሳይቆልፍ መቀመጡ ግራ እንደማጋባት እያለች ወደ ውስጥ ስሙን ደጋግማ እየተጣራች ሰለቀች። ሆኖም ውስጥ እንደገባች የተመለከተችው ነገር ክፉኛ አስደንግጧታል። እርግጠኛ ለመሆን መብራቱን በሚንቀጠቀጥ አበራችው። አላመነችም። ሚሪየም የጮህ ድምጿን አሰማች። ሄሚር ኮምበሩ ላይ እንደተቀመጠ ነበር። ሆኖም አረፋ ባፉ ደፍቋል። አይኑ እንደተበለጠጠ ነበር። ሰውነቱ ደም ያለው አይመስልም ነበር። ቆዳው ቀለሙን ቀይሮ ሌላ ሆኖ ተለውጧል። ሚሪየም አፏን ይዛ እየጮሽ ማልቀስ ጀመረች። ሆኖም የሚሰማ ሰው አልነበረም። ወዲያው ተንደርድራ ወጣች። መስኮት በኩል ጥበቃዎቹን እያለቀሰች የጮሽ መጥራት ጀመረች። የእርዳታ ጥሪዋን የሰሙት ጥበቆች ተሯሩጠው መጡ። ሆኖም ሁሉ ነገር ከረፈደ ነበር። አሚር ላይ መልሳ ሸልቧል። ካፍታ በኋላ ፖሊሶች አካባቢዋን ከበባት ፎቶ ማንሳትና የተለያየ አሻራ መውሰዳቸውን ቀጠሉ። ከቆይታ በኋላ የአሚር እናት መርዶውን ሰሙ። ሚሪየም በሰዓቱ መደወል የምትችለው ወደ ሚሮን ጋር ነበር። ስልኳን አንስታ ደወለች። ሚሮንም ስትከንፍ መጣች። ሆኖም የሰማችው ነገር ኦን ነበር። አሚር ሞቷል። በሞት ብቻም ሳይሆን ተገሏል።
መልክ ስለ አሚር ሞት የሰማው ከዘገየ ነበር። ታዲያ በሰለስቱ ሜሪያም ያለችበትን ሁኔታ ለመመልከት ድፍረቱን አሰባስቦ ወደ ለቅሶ ቤት አቀና። ሜሪያም ፈጽሞ ተሰብራለች። መልክን ከሩቅ ስትመለከተው ጊዜ እንባ አይኗ ላይ ዳግም ግጥም አለ። መልክ ሳያስበው ሄዶ ጠምጠም ብሎ አቀፋት። ገደሉት፣ መልክ በስተመጨረሻ ገደሉት፣ ይልብኝ ሳልነግረው ሳልወቅሰው አለች እያነባች። በሰዓቱ በአቅራቢያው የነበሩት ለቅሶ ደራሽ መሆኑ ሜሮን ጭምር በድንጋጤ የተመለከቷት ነበር። መልክም ንግግሯ ከንዴትና ከብሶት መሆኑን ተረድቶ እቅፍ ውስጥ እንዳለች ሊያረጋጋት ሞከረ። ሜሮን የሁለቱን ሁኔታ ግር ባለ መልኩ መመልከቷን ቀጥላለች። ቆይታ በኋላ ሁሉም አረፍ አሉ። ሜሪያም በሐዘን መብሰልሰሏና መወዝወዟ እንደቀጠለች ነበር። ሜሮን ሆኖም አንድ ያልተዋጠላት ነገር ነበር። ወደ መልክ ቀረባለች። ቆይ ከሜሪ ጋር ይሄን ያህል ተተዋወቃላችሁ እንዴ? አለች ያሹካሹኮች። መልክ መልስ መስጠት አልፈለገም ነበር። መልሽልኝ እንጂ አንቺ መልሽልኝ አለች ድምጿን ቀነስ እንዳደረገች። ላንቺ መመለስ ግዴታ አለብኝ አይመስለኝም። ይገባሻል አለ ባይኑ ገር መማርቋት። ወዲያው አንድ አነስ ያለች ማስታወሻ ደብተር ያዘና መለጥ ያለ ሰው ወደ ሜሪያም ቀረብ አለ። እንዴት ነሽ ሜሪያም? እየበረታሽ ነው? አለ አጠገቧ ቁጭ ብሎ። ያው ግድ ነው አለች አንገቷን ሰበር እንዳደረገች። መርማሪ አዲስ ነገር የለም? የባለቤቴ ገዳይ አልተገኘም? መርማሪው ቀና ብሎ በሰዓቱ አጠገቡ የነበሩትን መልክና ሜሮንን ተመለከተ። አንድ ፍንጭ አለ። ከሰዓታት በኋላ ምላሽ እናገኛለን። ባለቤትሽ በጎን ከያዛቸው ውሽሞች ውስጥ ተጠርጣሪ ሰው አለ። ውሽሞች? እሺ ማንነቷ ታውቋል? አለች እየፈሰሰ የነበረውን እንባዋን እየጠረገች። ይሄኔ ሜሮን በመሃል ጣልቃ ገብታ እንዴ ሜሪ፣ ወይኔ ቆይ አሚር አንቺ ላይ አለች። አዎ ልክ ነበርሽ ሜሪ፣ አሚርን ላይ ይሰልስ ነበር። እናም ግድያውን የፈጸመችው ሴት ከውሽሞቹ መካከል አንዷ ነው የምትሆነው። ሜሮን በሰማችው ነገር ደንገጣለች። እየተርበተበተ የነበረውን እጇንም ሰብሰብ ባረገችው። እንዳልኩሽ በሰፍራው የተገኘና የባልሽ ያልሆነ ዕቃዎች ዋና ፍንጭ ነበሩ። ከዛ ባለፈ የባለቤትሽ ጥፍር ላይ ያገኘነው ደም ነበር። መርፌውን በተወጋበት ቅጽበት ባለቤትሽ ከገዳይ ወይም ገዳይዋ ጋር እየታከለ ነበርና ጥፍሮቹ ላይ ቀረ ሌላ ማስረጃ አለ። ሚሪያም ምላሽ አልሰጠችም ነበር። ሆኖም መልክ ደንገጥ ብሎ ሚሪያምን ተመለከታት። ከመቅጽበት ከውጭ ሁለት ፖሊሶች ተከታትለው ወደ ውስጥ ዘለቁ። አንዱ ፖሊስ ወደ መርማሪው ጆሮ ጠጋ ብሎ አሾካሾከ። ወዲያው መርማሪው ጭንቅላቱን በሽታ ከነቀነቀ በኋላ ከተቀመጠበት ተነስቶ ከኋላው ካቴና ወጣ አረገ። ሁለቱም ደንገጥ ብሎ ተመለከቱት። ወይዘሪት ሜሮ በተገኘው ተጨባጭ ማስረጃ አማካኝነት በአቶ አሚር ተካ ግድያ ወንጀል በቁጥጥር ስር ውለሻል ሲል ወደ እሷ ተጠጋ። መልክና ሚሪያም በድንጋጤ ኮንበራቸው ብድግ አሉ። ሜሮን መርበትበት ጀመረች። በፍጹም ተሳስተሃል አለች ፊቷን ወደ ሚሪያም መለስ አርጋ። እውነት ነው ሜሮን፣ እኔ ለምንም ምንድነው ማየው አለች ሚሪያም እንባ በተናነቀው ድምጽ። አይደለም በርግጠው ከአሚር ጋር ረጅም ዓመት ድብቅ ግንኙነት ነበር። የዛን ቀን ቢሮ ሄጄ ነበር። ሆኖም ካንቺ ጋር አብሮ ባሳለፈው ምሽት አማካኝነት ተጨቃጭቀን በጥፊ ከመተውት በኋላ ነበር ከቢሮ የወጣሁት። እኔ በፍጹም አልገደልኩትም ስትል መርማሪው እንዲለቃት መጮ ጀመረች። ቢሮ ውስጥ ያንቺ የሆነ ንብረት ተገኝቷል ወይዘሪት ሜሮ አለ መርማሪው።
አሁን ላይ በውሸት መከራከር ጥቅም አልባ ነው ባክሽ አለ በንዴት። መርማሪው የሚሮንን ጩኸትና ትግል ለማድመጥ የሚሆን ትዕግስት አልነበረውም። ሚሮን ለፖሊሶቹ አስረክቦ እንዲወስዳት ካስደረገ በኋላ ሚሪያምም ቃል ለመስጠት እንደምታስፈልግ ነግሯት ሄደ። ሚሪያም ባለችበት ፈሳ ቀርታለች። ይህን መርዶ የሰሙት የኤሚር እናት ራሳቸውን ዝተው ሰው ተረባርቦ ውሃ እየደፋ ሊያረጋጋቸው ሞከረ። ሆኖም በዛ ግርግር መሃል መልክ እንደቆመ በድን ሆነ የቆመችው ሚሪያምን ነበር የሚመለከተው። ሚሪያም መሬት ላይ ወደቁትን አሟቷን እንኳን ሳትመለከት ጥላቸው ወደ ላይ ወጣች። ካፍታ በኋላ የመኝታ ክፍሏ በር ተንኳኳ። መልክ ነበር። ላፍታ ምንም ሳይላት ባለበት እንደቆመ ተመለከታት። ለምን እኔን አልጠረጠርሽኝም ነበር አላት ከፊቷ እንደቆመ። ሚሪያም ምላሽ አልሰጠችውም ነበር። የዛለት ሳገኘሽ ብዙ ነገር ብዬሽ ነበር። ባልሽን መበቀል እንደምፈልግ ነግሬሽን በፍጹም ልትጠረጥሪኝ አልፈለግሽ። ይልቅስ ስታይኝ አቅፈሽኝ አለቀሽ አለ በስምታ የምትመለከተው ሚሪያምን ተከብሎ እያየ። ይዛለት በነበረን ስሜትና የፍቅር ሁኔታ ብቻ እንደማይሆን እርግጠኛ ነኝ። ሆኖም ፈጽሞ ለምን አመሽኝ? ለምን? ጥያቄ አልገባኝም አለች ረጋ ባለ ቅላጼ። መልክ በስምታ ላፍታ ተመለከታት። ከደዋ ሚሮን አልነበረችም አለ እና አለች ሚሪያም። ለማን ነው? መልክ መልስ ሳይሰጣት ላፍታ ዝም አለ። መርማሪው ባልሽ ጥፍር ውስጥ ደም እንዳገኘ ተናግሯል። ሞተ የተባለለት ቀን ላይ ደግሞ እኔ በፍቅር ስስማትና ስዳብሳት የነበረችው ሴትም አንገቷ ላይ የተቦጫጨረ ትኩስ ቁስል ነበራት አለ። ሚሪያም በዝምታ ተመለከተችው። ገዳዩ አንቺ ነሽ አለ። ሚሪያም ባለማመን መልኩ ሳቃለች። ወዲያው ሳቋም ወደ ለቅሶ ተቀየረ። ለሁለታችሁ ሙለታ አልዋልኩም ታዲያ ስትል ያልጠበቀውን ጠየቀችው። መልክ ድንግጥ አለ። ይገርማል። አሚርን ማቀው ገና ግቢ እያለን ነበር። በሱ ፍቅር ከወደኩበት ቅጽበት አንስቶ እሱ እኔ ላይ ሌሎች ሴቶች ይደርብብኝ ነበር፣ ግን አላቅም ነበር። ከዛ አልፎ ቤተሰቦቼ በሃይማኖት ከማይመስለኝ ወንድ ጋር መሆን እንደማልችል እየነገሩኝም ቢሆን እሱን ከፈጣሪና ከቤተሰቦቼ አስበልጬ ያገባሁት። ልጆች ወደድኩለት። ከዛም አልፎ መወደውን ሁሉ ስራትቼ ለሱ ስል የቤት እመቤት ሆንኩለት። ከዛ አለች አይኖቿ አንድ ቦታ እንደፈዘዙ። የሞቼት የኑዛዜ ደብዳቤ ደረሰኝ። ሁሉን ማስረጃ ነበራት። ሆኖም ሚሰማት ነበር ያጣችሁ። ከዛ ስለባሌ ማጣራት ጀመርኩ። ህይወታቸውን ከሚያበላሻቸው ተማሪዎች ባሻገር ከገዛ ጓደኛዬ ጋርም እንደሚል ከሰከስ ደረስኩበት። እናም ወሰንኩ እሱን ለማጥፋት በወሰንኩበት ሰዓት እኔን የሚከታተለኝ ሰው እንዳልደረስኩበት። ሆኖም በአይን እየተመለከትኩ የዛን ቀን ነበር። አይኖቹ ልቤን ሰርቀውታል። ስለህም ውሸቴን አልነበረም። የዛን ምሽት ያሳለፍነውም ነገር ውሸቴን አልነበረም አለች። እንባን እንደማበስ ካለች በኋላ ካልጋው ላይ ተነሳች። ካንተ ባሌን መበቀል እንደምትፈልገው ሁሉ እኔም የጎዱኝን የልጅነት ፍቅሬና ጓደኛዬን የተበቀልኳቸው። ልትፈርድብኝ ከፈለክና ላጋልጥሽ ካልክም መብቱ ያንተ ነው። ህሊናዬ ከቆሸሸ ቆይቷል አለች። ወደ ስሩ ቀረብ ብላ ከተናገረችው በኋላ አልፋው ልትሄድ ስትል መልክ እጇን ያሳርጎ አስቆማት።
ልታጋልጠኝ ከፈለክ አላስቆምህም አለችው። በፍጹም አለ። መቼም አንቺን አላጋልጥም። እኔና አንቺ በዚህ ነገር ላይ አንድ ነን። በፍጹም ብቻሽን አልተውሽም አላት። እንባዋ እየፈሰሰ የነበረው ሚሪያምን ወደ ቀፏ አስጠግቶ አቀፋት።